ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ አርሰናል ከኤቨርተን ጋር የሚያደርጉትን ጨዋታ ስለሱ ጉዳይ የምናነሳ ይሆናል። አርሰናል እንግዲህ አስቸጋሪ ከሚባል ሳምንት በኋላ ነው አይደለ ከኤቨርተን ጋር ጨዋታውን የሚያደርገው። ምንም እንኳን በሜዳው ቢሆንም ማለትም በኤምሬትስ የሚደረግ ጨዋታ ቢሆንም ግን ደግሞ ከዛ በፊት ግን አስቸጋሪ የሆነ ሳምንትን ያሳለፈው እንደሚታወቀው ማለት ነው። ከሌቨርኩሰን ጋር በሌቨርኩሰን ስታዲየም ተጉዞ ከባድ የሆነ ትንቅንቅ ነበር አድርጎ የነበረው። ስለዚህ በዚህ ጨዋታ ምን ሊያሳየን ይችላል የሚለውን ነገር አብረን እንመለከታለን። ስለዛም ጉዳይ ለማንሳት እንሞክራለን። ከእናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ አብራችሁ መቆየት ነው። ለዛም ደግሞ ጋብዘናችኋል። አርሰናል ከኤቨርተን ጋር የሚያደርጉት ጨዋታ ያው ፕሪሚየር ሊጉ ምን ያህል ወሳኝ ነው የሚለው ነገር አሁን ከዚህ በኋላ ባሉት ጊዜያቶች ላይ ምን ያህል ጨዋታ እንደቀረ ከተመለከተን በኋላ ምን ያህል ወሳኝ እንደሆነ ግልጽ ነገር ይመስለኛል። በተለይ ደግሞ ለአርሰናል ስፔሲፊካሊ ደግሞ 8 ጨዋታ ነው የሚቀረው አይደለ? ይሄንን የኤቨርተኑን ጨዋታ ጨምሮ 8 ጨዋታ ነው የሚቀረውና 8 ጨዋታ እየቀረው ሊጉን በ7 ነጥብ መምራት ማለት ሻምፒዮን ለመሆን የሆነ ያህል ስቴፕ እንደሄደ የሆነ ያህል ስቴፕ ደግሞ እንደሚቀረውና ጠንክሮ የሚቀጥል ከሆነ ሻምፒዮን የመሆን እድሉ ትልቅና ሰፊ እንደሆነ ምንረዳበት ወይም ደግሞ ምናቅበት ስቴጅ ስለሆነ በዚህ ሰዓት ላይ ከኤቨርተን ጋር የሚያደርገው ጨዋታ አስቸጋሪ ይሆናል ወይ ደግሞ ወሳኝ ነው ወይ ደግሞ ከባድ ነው ብሎ መናገር ብዙም አዲስ ነገር ያለው አይመስለኝም አይደለም። ጀስት የሚታወቅ ነገር ነው። ሶዋት ነው የሚባለው። ምክንያቱም እንደሚታወቀው በቃ ሊጉ እያለቀ ነው። አርሰናል ደግሞ ዋንጫ ማሳካት አለበት፣ ዋንጫ መብላት አለበት። በብዙ ነገር በምን ያህል ጎል አስቆጠረ በሚለው ከሲቲ እኩል ነው ያለው። ግን ደግሞ በተቆጠረ በሚለው ግን ከሲቲ በ5 ጎል ያነሰ ነው ጎል የተቆጠረበትና በ7 ነጥብ ልዩነት ነው እየመራ የሚገኘው። ሶስተኛ ላይ የሚገኘው ማንቸስተር ዩናይትድ እና አስቶን ቪላ አራተኛ ደረጃ ላይ ሆኖ በተመሳሳይ 51 ነጥብ ነው ያላቸው። እነዚህ ሁለት ክለቦች ዛት ማች ለሻምፒዮንነት ቦታው አስጊ ናቸው ወይንም ደግሞ ይሄ ተፎካካሪ መሆን ይችላሉ፣ አርሰናልን ጫና ውስጥ ይከቱታል ብሎ መናገር ባይቻልም ግን ደግሞ ሁለተኛ ላይ ያለው ሲቲ ግን ስቲል ከጎኑ ነው ያለው፣ ስቲል አብሮት ነው ያለው፣ ስቲል ከአርሰናል የሆነ ነገር እየጠበቀ ነው ያለው፣ የሆነ ስህተት እየጠበቀ ነው ያለው። ያ ስህተት ከተገኘ በፍጥነት ለመግባት ማለት ነውና ከኤቨርተን ጋር የሚያደርጉት ጨዋታ ከዚህ አንጻር ከተመለከት ነው በጣም አደገኛ የሚባል ጨዋታና የሚፈለግ ጨዋታ ነው። አርሰናልም ሆነ ሚኬል አርቴታ በዚህ ጨዋታ ላይ በጭራሽ እንደማይዘናጉ ግልጽ ነው። ታዲያ ይህን ጨዋታ ከማድረጋቸው በፊት ከሊቨርኩሰን ጋር የነበረው የቻምፒየንስ ሊግ ጨዋታ ለአርሰናል ጥሩ ነበር ብሎ መናገር ይከብዳል። ምክንያቱም ተጨንቆ ነው ያሸነፈው። በእርግጥ አንድ መረዳት ያለብን ነገር በአውሮፓ ቻምፒየንስ ሊግ ላይ የአውሮፓ ይሄ አዌ ማቾች ማለት ነው ሪል አዌ ማቾች ናቸው። ሪል አዌ ማቾች ናቸው ማለት ምን ማለት ነው? የምር ነው የሚከብደው። ሁሌ እንደ ኤግዛምፕል የሚነሳው ሊቨርፑል ነው። ሊቨርፑል በፕሪሚየር ሊግ እየታገለ እየተቸገረ ቻምፒየንስ ሊግ ግን ይቀለው ነበር። ከፕሪሚየር ሊግ ቻምፒየንስ ሊግ ይቀለዋል። ፕሪሚየር ሊግ ላይ ፕሪሚየር ሊግ ተብሎ ከተባለ አንድም ዋንጫ ሳያሳካ ቻምፒየንስ ሊግ አሳክቷል። ስቲቨን ጄራርድ ፕሪሚየር ሊግ አሳክቶ የማያውቀው ተጫዋች ቻምፒየንስ ሊግ አሳክቷል። ጄሚ ካራገር እንደዚሁ ፕሪሚየር ሊግ አሳክቶ ያቅም ግን ቻምፒየንስ ሊግ አሳክቷል። ሊቨርፑል አውሮፓ ላይ ይቀለዋል። ለምን? አንፊልድ የሚባል ዌፐን ስላለው። ተጋጣሚ ቡድኖች ከነበሩበት ቦታ ወደ አንፊልድ በሚመጡበት ሰዓት ላይ ይቸገራሉ። አትሞስፌሩ ከባድ ነው። የምርም የአየር ንብረት ለውጥ፣ የፋን ካልቸር ለውጥ፣ በቃ የእያንዳንዱ ነገር ሪል ለውጥ የሚታየው ከአንድ ሀገር ወደ ሌላ ሀገር ሲዘዋወሩ ነው። እንግሊዝ ውስጥ እንደዚህ አይነት የአየር ንብረት ልዩነት የላቸውም እያልኩኝ አይደለም። ሁሉም አንድ አይነት ነው እያልኩኝ አይደለም። የየራሳቸው መገለጫ የሚታወቁባቸው ነገር አለ። ለምሳሌ ማንቸስተር ከተማ በጣም ዝናብ ይዘንባል፣ በጣም ኮልድ ነው፣ ሁሌ ሬኒ ነው ምናምን ይባላል ብዙ ጊዜ የማንቸስተር ከተማ ላይ ማለት ነው። እያለ ሌላ ቦታ ደግሞ እንደዚሁ ምንም ቢሆን የፈለገ ቦታ ላይ ቢሆን እንደ ስፔን ፀሐያማ ይሆናል ተብሎ አይታሰብም። ይሄ ፋክት ነው። ግን ደግሞ ከቀዝቃዛ ቦታ ልዩነት አለው አይደለ? ስለዚህ ማንቸስተር የሚባለው ቦታ ላይ ያለው ቅዝቃዜ ላይክ ዝናቡ ምናምን በጣም ከባድ ነው።
ማለት በቀላሉ እንትን የሚባል አይደለም። ስለዚህ ይሄ ነገር ደግሞ ትልቅ ችግር ክለቦች ላይ ይፈጥራል። ከአንድ ቦታ ወደ አንድ ቦታ ተጋጣሚዎች ከአንድ ቦታ ወደ አንድ ቦታ በሚመጡበት ሰዓት ላይ ሪል የሆነ ኢምፓክት አለው፣ ደግሞ ሪል የሆነ ተጽዕኖ አለው። ይሄ የሚታወቅ ነገር ብዙ አንተን አያስገርምም ለማለት ያክል ነው። ስለዚህ ይሄን ነገር በመናይበት ሰዓት ላይ የምርም ኢምፓክት አለው ማለት ነው። አዌ ማች በሚኖርበት ሰዓት ላይ ሪል ኢምፓክት ያለው ቻምፒየንስ ሊግ ላይ ነው። ስለዚህ አርሰናል በሊቨርኩሰን ስታዲየም ሄዶ 1-1 በሆነ ውጤት መለያየቱ መቸገሩ፣ በዛ ደረጃ ሊቨርኩሰኖች ማስጨነቃቸው ምናምን ከዚህም አንጻር ልንመለከተው ይገባል ባይ ነኝ። አዌ ማች ነው። ሊቨርኩሰን ቀላል ቲም ሊመስል ይችላል፣ ግን ቀላል ቲም ቢሆን ኖሮ ምን ይሰራል እዚህ 16 ውስጥ? 16 ውስጥ ምንም አይሰራም አይደል? ቀላል ቲም ቢሆን 16 ውስጥ ምንም አይሰራም። እያወራን ያለነው ስለ ቻምፒየንስ ሊግ ነው። ቦዶ ግሊምትና ስፖርቲንግ ሊዝበን አልፈዋል አይደል? ቦዶ ግሊምት በነገራችን ላይ ሲቲን አሸንፏል። ስለዚህ ቀላል ቡድን አይደለም። አሁን ባለው ስቴጅ ቀላል ቡድን ወደ 16 ውስጥ ይገባል ብሎ ማሰብ ቀልድ ነው። በጭራሽ ሊሆን የሚችል ነገር አይደለም። አቅም ያላቸው የሚችሉት ናቸው እዛ ቦታ ላይ የሚገኙት። ስለዚህ አንድ ቲም ባይ ዲፎልት ነው ማወራችሁ፣ ባይ ዲፎልት 16 ውስጥ ተገኘ ማለት በቃ ይችላል ማለት ነው። ቀላል ቲም አይደለም ማለት ነው። ቀላል ተጋጣሚ አይደለም ማለት ነው። ይሄ ግልጽ ነገር ይመስለኛል። ከዛ አንጻር በምናየው ሰዓት ላይ ከዛ አንጻር በምንመለከተው ሰዓት አንደኛ ሊቨርኩሰን ቀላል ተጋጣሚ አይደለም፣ ሁለተኛ ደግሞ አዌ ማች ነው። አዌ ማችነቱ ደግሞ እንዳልኳችሁ የአውሮፓ ቻምፒየንስ ሊግ ላይ ሲሆን ወይ ደግሞ የአውሮፓ ውድድሮች ላይ ሲሆን ይሰፋል። ከእንግሊዝ ወደ ጀርመን ሄዶ ነው የሚጫወቱት። መረሳት የሌለበት ደግሞ ፕሪሚየር ሊግ ደግሞ ምን ያህል ኤነርጂ የሚበላ ሊግ እንደሆነ ደግሞ ሁላችንም እናውቃለን። ለዛ እኮ ነው ሲቲ በቀላሉ ሃትሪክ ሰርቶበት ነው የተሸነፈው። ቶተናም እንዴት መቀለጃ እንደሆነ ተመልክተነዋል። ኒውካስል ያለውን ነጥብ ማስጠበቅ አልቻለም። ሊቨርፑል ከጋላታሳራይ ጋር ተጫውቶ ማሸነፍ አልቻለም። ቼልሲ ከፔጄ ጋር ተጫውቶ ተዋርዶ ማለት በጣም በብዙ የጎል ልዩነት ነው የተሸነፈው አይደል? ይሄ ከነዚህ ውስጥ አሁን ከዘረዘርኳቸው ቲሞች ውስጥ ኒውካስል ነው በሜዳው ባርሴሎናን ያስተናገደው። ሊቨርፑል በጋላታሳራይ ስታዲየም ነበር የተጫወተው። ቼልሲ እነዚህ እንዳለ እያንዳንዱ ነገር በምናነሳበት ሰዓት ላይ ከዛ ጋር የተያያዙ ነገሮችን መናገር ወይም ደግሞ ማንሳት እንችላለን። ስለዚህ የምርም አዌ ማቾች ምን ያህል ከባድ እንደሆኑ በዚህ መረዳት እንችላለን ብዬ አስባለሁ። የአርሰናልም ከዛ አንጻር ይታያል። ግን መስተካከል ያለበት ነገርና ትሬቶች ግን አሉት። ለምሳሌ በሳካ ቦታ ላይ አርሰናል የዊድስ ችግር እየገጠመው ነው እየተባለ ነው። ይሄ በቃ ሜዳውን የመለጠጥ ኃላፊነት የሳካ ነበር ይሆናል የተባለው። ሳካ ደግሞ በዛ ልክ እየተጫወተ አይደለም። ማዱዌኬ ገና early on ነበረ ተቀይሮ የገባው አይደለ? ሳካ ተቀይሮ ነው የወጣው። በዛ ፍጥነት ሳካ ተቀይሮ ሲወጣ ብዙም አልተለመደም ነበር። ብዙም የተለመደ ነገር አልነበረም በዛ ፍጥነት ሳካ ተቀይሮ መውጣቱ ማለት ነው። ስለዚህ ምናልባት በማዱዌኬ በኩል የተለየ አይነት ነገር ለማግኘት እየሞከረ እንዳለ በዚሁ አጋጣሚ መረዳት እንችላለን ብዬ አስባለሁ። ከዛ ውጪ ግን ከሊቨርኩሰን ጋር ያሳየው ፐርፎርማንስ ዛት ማች አርሰናልን በጣም የሚያስወቅስ ፕሪሚየር ሊግ ላይ እንዲሰጋ የሚያደርገው ነው የሚለው ነገር ትንሽ ጥያቄን ያስነሳል። ትንሽ ግን በአርሰናል በኩል ነገሮችን አስቸጋሪ የሚያደርገው ነገር ምንድነው? ኤቨርተን አሁን ያለበት ሲቹዌሽን ወይም ደግሞ አሁን ያለበት ሁኔታ ነው። ምክንያቱም ኤቨርተን ከተመለከታችሁት 8ኛ ደረጃ ላይ ነው ያለው። 29 ጨዋታዎችን አድርጓል። ከ29 ጨዋታ 34 ነጥብ ሰብስቧል። 43 ነጥብ ሰብስቧል። 34 ጎል አስቆጥሮ 33 ጎል ተቆጥሮበታል። አሁን አስቸጋሪው ነገር ምንድነው? 8ኛ ደረጃ ላይ ስለሆነ ብቻ አይደለም፣ 43 ነጥብ ስላለውም ብቻ አይደለም። የሚያስቸግረው ነገር በሊጉ አጠቃላይ ከሁሉም ከ20ዎቹም ትንሽ ጎል የተቆጠረበት አርሰናል ነው። 22 ጎል ተቆጥሮበት ማለት ነው። ከአርሰናል ቀጥሎ ደግሞ ትንሽ ጎል የተቆጠረበት ማንቸስተር ሲቲ ነው። 27 ጎል ተቆጥሮበት። ከአርሰናልና ከማንቸስተር ሲቲ ቀጥሎ 3ኛ ደረጃ ላይ ትንሽ ጎል የተቆጠረበት ቡድን ኤቨርተን ነው። 33 ጎል ብቻ ነው ያስተናገደው። ምናልባት 34 ጎል ያስተናገሩት ቡድኖች ከተመለከትን ለምሳሌ እንደ ሰንደርላንድ አይነት ቲም፣ ቼልሲ፣ አስቶን ቪላ 34 ጎል አስተናግደዋልና ኤቨርተን በቀላሉ ጎል የሚቆጠርበት አይነት ቡድን እንዳልሆነ ይታወቃል። ይሄም አርሰናልን ችግር ውስጥ እንዲገባ ሊያደርገው እንደሚችል ይጠቀሳል ብዬ አስባለሁ። ሲቀጥል ደግሞ ያለፈውን 2 ተከታታይ ጨዋታዎች ከባድ የሚባሉትን ከበርንሌ ጋር በሜዳው ከኒውካስል ጋር አዌ ተጫውቶ 2-0 እና 3-2 ነው ማሸነፍ የቻለው።
በርግጥ ከዛ በፊት በማንቸስተር ዩናይትድ 1-0 እና በበርንሞዝ ደግሞ 2-1 መሸነፉም ይታወቃል በዛው ልክ ማለት ነው። ግን ፉልሃምን ማሸነፍ የቻለ ነው። ብቻ ቀላል ተጋጣሚ አይደለም። አስቶን ቪላን አሸንፈዋል። ከብራይተን ጋር አቻ የተለያየ ነው። ከፉልሃምን አሸንፈዋል። ስለዚህ ኤቨርተን ወቅታዊ ፐርፎርማንሱን ከተመለከትን ቀላል የሚባል ተጋጣሚ አይደለም። ስለዚህ ይሄ ነገር ለአርሰናል እንደ መጥፎ ነገር ሊነሳለት ይችላል። በሴት ፒስ ከተመለከትን ግን ከሴት ፒስ ቤስት የሚባለው ቡድን አይደለም ኤቨርተን እንደሚታወቀው ማለት ነው። ቤስት የሚባለው ሴት ፒስን በመጠቀም ወይ ነው በመከላከል ቤስት የሚባለው አይደለም። ስለዚህ አርሰናል ከዚህ ቲም ያው በቆመ ኳስ ለማሸነፍ ጥረት ሊያደርግ እንደሚችል መገመት እንችላለን። ከዛ ውጪ በዚህ ጨዋታ ላይ እንዲያየ አይነት ተጫዋች አስጊ ሆነው እንደሚቀርቡና አርሰናሎች ይህን ተጫዋች በደንብ አድርገው መከታተል እንዳለባቸው ፋታ መስጠት እንደሌለባቸው መረዳት አለብን። በዚህ ጨዋታ ላይ ሊያስቸግሩ ከሚችሉ ተጫዋቾች መካከል ይጠቀሳል። እንደዚሁም ደግሞ ዲስበሪ ሆልም እንደዚሁ አስቸጋሪ ከሚባሉ ተጫዋቾች መካከል የሚጠቀስና አርሰናሎች ሊጠነቀቁት የሚገባ ወይ ደግሞ ሊጠነቀቋቸው ከሚገቡት ተጫዋቾች መካከል እነዚህ ተጫዋቾች እንደሚጠቀሱ ግልጽ ነው። በአርሰናል በኩል ግን ከባድ የሆነ ጨዋታ ነው። ማንቸስተር ሲቲ ከዛ በኋላ ጨዋታውን የሚያደርገው ቀድሞ አርሰናል ጨዋታ ያደርጋል። ይሄ ማለት አሸንፎም ሲቲን ጫና ውስጥ መክተት ይችላል፣ ተሸንፎም ደግሞ ለሲቲ አሪፍ የሚባል ተስፋ መስጠት ይችላል። ሁለቱም አይነት ቻንስ አለው ወይ ደግሞ ሁለቱም አይነት እድል አለው። ሁለቱንም ነገር ማድረግ ይችላል ማለት ነው። ስለዚህ እነዚህ ሁለት ነገሮች ስላሉ አርሰናል ይህንን ሁኔታ በደንብ አድርጎ ነው መጠቀም ያለበት፣ በአግባቡ ነው መጠቀም መቻል ያለበትና ቀድሞ ካሸነፈ ሲቲን ጫና ውስጥ መክተት ይችላል፣ ነጥብ ማስጣል ይችላል። ሲቲን ነጥብ አስጣለ ማለት ደግሞ በዚህ ሰዓት ላይ ለዋንጫው ፉክክሩ ላይ ምን ማለት እንደሆነ ግልጽ ይመስለኛል። የእናንተስ ሀሳብ ታዲያ ምንድነው? በዚህ ጉዳይ ያላችሁ ሀሳብ ምንድነው? አርሰናል እንደዚህ በጠባብ የጎል ልዩነት ማሸነፉ እንደ ሊቨርኩሰን አይነት አነስተኛ ግምት ከተሰጣቸው ቡድኖች ጋር እየተጫወተ ፐርፎርማንስ ዋይዝ ዶሚኔት አድርጎ አቻ እንኳን ቢወጣ በጣም በቃ ሲቀጠቅጥ የነበረው ቲም አርሰናል ሆኖ ነበር መሆን የነበረበት አይደል? ግን ዋናው ውጤት ነው በሚል ጀስት አፈጻጸሙ ነው ጥሩ፣ ጨዋታው ግን ዛት ማች ዶሚኔት ያደረገበት አይደለም። ይሄ ፕሪሚየር ሊጉ ላይም የሚደጋገም ነገር ነው። ታዲያ ይሄ ነገር ከምን አንጻር ታዩታላችሁ? ላይክ ምንም ችግር የለውም ወይንስ ደግሞ ዶሚኔት ማድረግ መጀመር መቻል አለበት ብላችሁ ነው የምታስቡት የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን ጠይቃችኋለን። እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።